ዝምታው በስቶብኝ ነው። እኔ የሱን ፍቅር የሱን ታላቅነት አክብሬ ነው። ወይ የፎቶ አስክሬን አላዩ፣ ቢያንስ እሷ ናት የሞተችው ብለው ፎቶ አላነሱ። እነሱ አሁን እንዴት ይማኑ? ማመን አቃታቸው። እኔም የልጆቹ ስጋ ያልሆኑ ለስጋቸው ያደሩ ጅቦች፣ የሌሊት አውሬ ጅቦች ናቸው ልጆችን እየበሉብኝ ያሉት። 14 ቀን ጠብቀው ቀበሯታለሽ። እሺ ጨርሽ። አዎ 14 ቀን ጠብቀን ቀብረናታል ብለዋለኝ። እና ሰላም የተከበራችሁና የተወደዳችሁ ውድ ኢትዮጵያውያን ቤተሰቦቼ እንደምን አላችሁ? ስለምትሰድቡኝ ስድብ፣ ስለምትናገሩኝ ሁሉ ነገር አመሰግናለሁ። ክብር ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ፣ ክብር ለሱ ይሁን። ስድቡንም ልቻለው፣ ሁሉንም ነገር ልቻለው፣ ግልመጣውንም ልቻለው፣ እዛቸውንም ልቻለው። ነገር ግን ምንም ስለማያቋርጠው ስለነዚህ 3 ህፃናት ብላቴና ልጆቼ ስለነሱ ስለ ሁሉ እንሸከማለሁ። ልጆቼ ለኔ ትልቅ የኃጢአት ትንሳኤዎች ናቸው። ልጆቼ በመከራ ያገኘኋቸው ትልቅ ስጦታዎቼ ናቸው። ብዙ ውለታ ከፍለውልኛል። እኔ እውነተኛ እናታቸው ነኝ። ምንም ነገር ባይኖረኝም ንጹህ ድሃ በሆንም ነገር ግን እናት ለልጆቿ እናት ነች። እናት በሽታዋ ታሳድጋለች። እናት በፍቅሯ ታሳድጋለች። እናት እንዴት ብዬ ልንገራችሁ? እናት ገመና ሸፋኝ ነች። እናት ምትክ የላትም። ለዚህ ዓለም ለዚህ ለከንቱ ጊዜ ለተብለጨለጨና በማቴሪያል ለሚገዛ ህዝብ፣ ለዚህ ለከንቱ፣ ለዚህ ለቆሸሸ፣ ለዚህ ለማይረባ፣ እውነቴን ነው፣ ለዚህ ለቆሸሸ ለገንዘብ ብለን ለማይረባ ለጊዜያዊ ነገር ብለን እናታችን አንጣ። እናት መተኪያ የላትም። እናት ምንም መተኪያ የላትም። እናትን የሚተካ የትኛውም የዓለም ዶላር እናትን ሊተካት አይችልም። የትኛውም የዓለም ፓውንድ እናትን ሊተካት አይችልም። የትኛውም የዓለም አልማዝ እናትን ሊተካት አይችልም። የትኛውም የዓለም ወርቅ እናትን ሊገዛት አይችልም። እናት ነች። እናት በገንዘብ አትደለልም። እናት በየትኛውም ጥቅማ አትደለልም። እናት እውነት ኢትዮጵያውያን እዚህ ድረስ ደርሻለሁኝ። እኔ ከአቅሜ በላይ ሆኖብኝ ነው። ከአቅሜ በላይ ሆነ። ልጆችን ከተለዩ ድፍን 5 ወራቶች ሆኖኝ። እስኪ ማን እናት ነች ልጆቿን 3 ልጆቿን አታቁማ የምትሄደው? ምን ያህል ትዕግስት ነው ለእግዚአብሔር እየታገስኩኝ እየጠበቅኩት አምላኬን የጠበቅኩት ለሱ ታግሼ የቆምኩት ምን ያህል ነው ጽናቴ? ለምን ሰይጣን ይህን ክፉ ስጋዬን እንደፈለገ ተጫውቶበታል። እንደፈለገ ስጋዬ መጫወቻ ሆኗል። እንዴት ብዬ ልንገራችሁ? የገዛ ወዜ እየተወሰደ የውስጥ አካላት ሁሉ ነገር እየተወሰደ እውነት ታውቁታላችሁ የውስጥ ነገር ምን እንደሆነ። ሴቶች እንዲህ ነው ብዬ አልናገርም። እያንዳንዱ ነገር በተኛውበት ሰዓት እየተወሰደ ቤተሰቦች ኢትዮጵያውያን እንግዲህ ትንሽዬ ቆርቆሮ ቤት በተከራየሁባት ቤት ውስጥ እንግዲህ እንደዚች በምኖርባት ቦታ ውስጥ ሌሊት በመግባት ብዙ አይነት አሰቃቂ ወንጀሎችን እየተፈጸመብኝ ልጆቼ ድርጅት ውስጥ ገብተው ልጆቼ አሰቃቂ የሆነ ወንጀል እየተፈጸመባቸው ምንም ነገር የማይባልበት ምንም ዝምታ፣ እናት ለብቻ እያለቀሰች፣ ህፃናት ልጆች ለብቻቸው እያለቀሱ የእውነት እናታቸውን እንዳያዩ በር ተዘግቶባቸው እናታቸው በር ላይ ስትቆም በዱላ እናታቸውን እያባረሩ እናትና ልጅ አናገናኝም ብለው በገንዘብ ተደልለው በእውነት ገንዘብ እኮ ያልቃል። ገንዘብ ያልቃል። የማያልቀው ያለ መድኃኒት ኢየሱስ ክርስቶስ ነው። የማያልቀው እውነት ነው። እውነት ትቀጭጫለች እንጂ አትበጠስም። የእውነት ጌታ ኢየሱስ ዝምታው በስቶብኝ ነው። እኔ የሱን ፍቅር የሱን ታላቅነት አክብሬ ነው። አምላኬን እጠብቀዋለሁ ብዬ ነው። ታግሼ እየጠበቅኩት ነው። አምላኬን የሱን ፍርድ እየጠበቅኩ ነው። እኔ አቅሜ እሱ ብቻ ነው። እኔ አቅሜ
የለኝም፣ ገንዘብም የለኝም፣ ለጠበቃ የምከፍለው የለኝም። ዝምታው በዝቶብኝ ነው። እኔ የእሱን ፍቅር የእሱን ታላቅነት አክብሬ ነው አምላኬን እጠብቀዋለሁ ብዬ ነው ታግሼ እየጠበቅኩት ነው። አምላኬን የእሱን ፍርድ እየጠበቅኩ ነው። እኔ አቅሜ እሱ ብቻ ነው። እኔ አቅም የለኝም፣ ገንዘብም የለኝም፣ ለጠበቃ የምከፍለው የለኝም፣ ለድርጅት የምከፍለው ገንዘብ የለኝም፣ ወንጀል ለሚፈጽሙ ወንጀለኞች የምከፍለው ገንዘብ የለኝም፣ ኃጢአትን ለሚሰሩ ኃጢአተኞች የምከፍለው ገንዘብ የለኝም፣ ለጥበቆች የምከፍለው ገንዘብ የለኝም። ነገር ግን አቅሜ ጌታ ኢየሱስ ክርስቶስ ብቻ ነው። ስለዚህ እነዚህን ምስኪንና በጣም አንጀት የሚበሉ ሳይፈልጉ ወደ ምድር ያመጣዋቸው የጌታችን የመድኃኒታችን የኢየሱስ ክርስቶስ ስጦታዎች እባካችሁን መልሱልኝ። ልጆቼን ከእናታቸው አትለዩብኝ። እባካችሁ መልሱልኝ። ልጆቼን መልሱልኝ። በቃ እኔ ልጆቼ ፍትህ የሚያገኙ መስሎኝ፣ ልጆቼ ጥቃቱ የሚቆምላቸው መስሎኝ፣ ልጆቼ የደረሰባቸው አሰቃቂ የሆነ ለ8 ዓመት የግብረ ሰዶም ጥቃት የሚቆምላቸው መስሎኝ፣ ነገር ግን ልጆቼ ሕክምናም አላገኙም። ልጆቼ ምንም አይነት ያገኙት ነገር የለም። ይልቁንም ስቃይ ውስጥ ገቡ። ይልቁንም ልጆቼ እናታቸውን በማጣት ታመሙ፣ ተጎሳቆሉ። በእውነት ከእናታቸው ጋር በነበሩ ሰዓት ያላቸው ውበትና ያላቸው የልጅነት ገላ አሁን አይደለም፣ አሁን የለም። ልጆቼ እጅግ ያሳዝናሉ። ልጆቼ እጅግ ያሳዝናሉ። እባካችሁ ልጆቼ መልሱልኝ። ብንከራተት ነገሩ ሁሉ ሰይጣን ያበላሸዋል። ከስር በ7 እና በ8 ሞተር በየሄድኩበት በመከታተል ማንንም ሰው በዛቻ በማስፈራራት ምንም አይነት ነገር እንዳይፈጸምልኝ በማድረግ ነገሩን ሁሉ በማበላሸት ይሄው ምንም አይነት ነገር 5 ወር ሙሉ ልጆችን የማገኝበት አንድም መንገድ አላገኘሁም። ምክንያቱም እኔ በተኛውበት ሰዓት ሌሊት ሁሉንም ነገር አበላሽቶብኝ ያድራል። ቀን እኔ ስንከራተት ውላለሁ። ውድ ኢትዮጵያውያን እዚህ ድረስ አይበቃም። እነሱ ያሉበት ቦታ በመሄድ ኮተቤ ለ6 ለ7 ቤት ከአንድ ቤት እንዳልቀመጥ፣ የልጆቼን ችግር እንዳልሰማ፣ የደረሰባቸውን ነገር ያው ለህዝብ እንዳላቀብል፣ እኔ እዛ አካባቢ ከሆንኩኝ እዛ አካባቢ እንዳልቀመጥ፣ ኮተቤ ከሄድኩኝ እንግዲህ ህፃናት ማሳደጊያ ልጆቹ ያሉበት አካባቢ 6-7 ቦታ ነው ያስቀየረኝ ከሰሚት ከወጣው በኋላ። ለምን እዛ የልጆቼን ነገር ከሰማው እኔ ለህዝብ ስለማቀብል ምንም አይነት ነገር ልጆቼንም እንዳላይ ስለ ልጆቼ ምንም ነገር እንዳላቅ ማለት ነው። ነገር ግን ፈራጁ ዳኛ ከላይ አለ ብዬ ነው፣ ሁሉን የሚመለከተው ከላይ እያየ ነው ብዬ ለሱ ነው የተውኩት። እውነትን የሚፈርደው ዳኛ ይፈርዳል፣ ሰዓቱ ይደርሳል ብዬ እየጠበቅኩ ያለሁት። ልጆቼን መልሱልኝ። ከሁለት ተከፍዬ መድኃኒተ ዓለም ኢየሱስ ክርስቶስ የሰጠኝ ኃጢአት ትንሣኤዎች ናቸው። ስንት መከራ ያሳለፍኩባቸው ልጆቼ ናቸው። በስንት ስቃይ ያገኘኋቸው ልጆቼ ናቸው። ልጆቼን መልሱልኝ። አባቷን አሳጥተናታል። አሁን የምትቀረን እሷ ናት። እሷን ከገደልን በኋላ ልጆቹን የኛ እናደርጋለን፣ ለድርጅት እንሸጣቸዋለን፣ ገንዘብ መጠቀሚያ እናደርጋቸዋለን እያሉ ጠላቶቼ ምንም ያልወለዳቸው ምንም ነገር የልጆቹ ስጋ ያልሆኑ ለስጋ እንደዚህ አይነት ጉዳይ የሚያውቅ አሉኝ። እሺ ብዬ ያውም 2000 ብር ነው ያለኝ። አረ 2000 አልከፍልም፣ ምክንያቱም ሬሳ ክፍል ይጃይቻ የለም ብለውኛል። ስለዚህ በየሆስፒታሉ ነው የምትፈልግልኝ ብዬ በ1000 ብር ተስማማው ማለት ነው። ምክንያቱም እኔ ጋር አብሮኝ የሚሄድ እኔም ያን ያህል አረብኛ ስለማልፈሃም ብዬሻለሁ። ከዛ እሱ ልጅ ነገርኩት ያለኝን መረጃዋን፣ ፎቶዋን፣ ምናምን ስሟን፣ የገባችበትን ሞተችበት የተባለውን ሆስፒታል ጽፌ እንዳለ ላኩለት በዋትሳፕ። ከዛ ከላኩለት በኋላ እሑድን ስፈልጉ አልኩኝ። ከዛ በኋላ ሰኞ እንዴት ሆንክ ምናምን ስለው ትናንት ስፈልጉ እያለሁ አሁን ዛሬ ነው ምናምን እና እነግርሻለሁ አለኝ። እሺ ብዬ ከዛ ብቻ ወደ ሰኞ ይሁን ነገረኝ። ማክሰኞ መሰለኝ
አይ ልጅቷ ሙታለች፣ ከዛ ሆስፒታል ስትመጣ ሙታን የመጣችው። እሺ ታዲያ ለምን እዛ ሲሄድ ሽሜሲ ያላገኟትም ሬሳዋን ከሞተች ስለው 14 ቀን አቆይተው ነው የቀበሯትኝ። ህጋዊ ካልሆነች ምንም አይነት መረጃ እሷን የሚገልጥ መረጃ ኤምባሲዋ ካልታወቀ 14 ቀን ብቻ ነው የሚጠብቁት አሉ። ውሸት። ከዛ እንደዛ አሉና 14 ቀን ውሸት ነው። በ14 ቀን አይቀብሩም። ዋሽቶሻል። ልጁ 1000 ብሩን የበላው ዝም ብሎ ነው። ዋሽቶሻል እንጂ በ14 ቀን አይቀበርም። 60 ቀን ነው 6 ወር ነው የሚቀመጠው። ለምን እኔ ብር የሞተችበት ብር የሰበሰብኩለት ልጅ አለ። 6 ወር ነው። 6 ወር አስቀምጦ ነው የሳውዲ መንግስትን ከ6 ወር በኋላ አስክሬን መጠየቃችም። በ14 ቀን ግን የሳውዲ መንግስትን መጠየቅ ትችያለሽ። ህጉ ላይ አለ። 6 ወር አስቀምጦ ይቀመጣል ፈላጊ ጠያቂ እስኪመጣ እና እኔ ለዛ ነው በጣም ግራ ስለገባኝ ይሄ ነገር ሰውን 1000 ሪያሉን የበላው አልፈለጋትም። ይሄ ሰው ገና መች ከፖሊሶችም ጋር ሄጃለሁ እኮ ከእሱ ጋር ይዞኝ ሄደ ፖሊስ ጣቢያ ነው። 14 ቀን ጠብቀው ቀበሯት አለሽ። እሺ ጨርሽ። አዎ 14 ቀን ጠብቀን ቀብረናታል ብለዋለኝ እና ወደ ፖሊስ ጣቢያ ሄዳችሁ ጠይቁ አሉኝ ብሎኝ ነገ ነይና ፖሊስ ጣቢያ ይዤሽ ሄዳለሁ አለኝ። እሺ ብዬ ሮብ ሄድን፣ ፖሊስ ጣቢያ ማለት ነው። ሮብ ጠዋት ሄድን። ሀናን የምትባል ናተኝ ፎቶዋን አሳያት። አንቺ ምን ሆነሽ ዘመድ ነሽ ምናምን ሲለኝ አይኔ ዘመድ አይደለሁም ግን የወረቀት ከኤምባሲ አስጽፍ ያለው ቤተሰብ ናቸው እዛ እንድጠይቅላቸው የነገሩኝ ጓደኛዬ ናት አልኳቸው። ከዛ በኋላ ነገረኝ ሙታለች። ታዲያ እኮ ሙታ ቀብረናታል አለኝ። እንግዲህ ዋናው አዛዥ ማለት ነው ፖሊሱ። እሺ እሷን የሚገልጽ ነገር አሳየኝ፣ እሷን ማለት ማየት ፈልጋለሁ ማወቅ ፈልጋለሁ አልኩት። ከዛ እንደዛ ስለው ከፎቶ የሬሳዋን ፎቶ አሳዩኝ አልኳቸው። እሱ ነው የሚነግሯቸው፣ ለእሱ ነግረዋለሁ፣ እሱ ይናገራል። የጅናዛዋ ፎቶ አለ ወይ ምናምን ሲላቸው የለም፣ ምንም አይነት ፎቶ የላትም፣ ምንም አይነት ስም አልተጻፈም። ሀታ ከዛኛው ሆስፒታል ላይ ሀናን ብላ ስሟን አስጽፋለኝ ከሞተችበት፣ ግን ያን ስም እንኳን አልጻፉትም። ከሽሜሲ ሆስፒታል ከዋናው ሬሳዋ ቆየበት ከተባለው ሻንጣዋም ያለ በነገሮች ላይ እዛ ነው፣ ሽሜሲ ነው ሻንጣዋ ያለ። ከዛ በኋላ ሻንጣዋን ስጠይቀው እዛ ሽሜሲ ነው አሉኝ። መጀመሪያ ከዛኛው ሂደሽ ጠይቅ አሉኝ። ከሞተችበትም ሂጄ ስጠይቅ ወደ ሽሜሲ ነው የላክ ነው አሉኝ። ሻንጣዋ ምኗም እዛ ነው፣ ብሯና ስልኳ ግን የለም። ያቺ ልጅ የገዛችለት ይሄ አለ በካሁ ይሄ ኦክስጅኑ 300 ብር የተገዛው እሱ ግን አለ አብሮ ሻንጣ ውስጥ ብሎ ነግሮኛለኝ። ኤኒዌይስ ከዛ ምን አለኝ ፖሊሱ፣ እሺ እሷን የሚገልጽ ነገር ማወቅ እፈልጋለሁ፣ ምክንያቱም ማመን እፈልጋለሁ ስለው ተቀብራለች በቃ ነው ያለኝ። ግን ፎቶ እፈልጋለሁ አልኩት። ፎቶ እፈልጋለሁ ስለው ፎቶ ሳይሆን ያለ ከእንትኑ ላይ ከዛ ከሆስፒታሉ ከመንፎ ስትገባ ካሜራ ላይ የተነሳ ያኔ ስትገባ ማለት ነው ገና በህይወት እያለች ስትገባና አብሯት የነበረውም ሰው አብሮ ፎቶ አለ እዛ ላይ። የዛን የካሜራውን ፎቶ ነው አንስተው በስልካቸው እየሰጡኝ ማለት ነው ፖሊሶቹ፣ ይቺ ልጅ ናት የሞተችው ብሎ። ያ ፎቶም እርግጠኛ ሀናን ናትኝ ያኔ ለይቻታለሁ። ግን ይቺ ናት የሞተችው ስለው አዎ ይቺ ልጅ ናት የሞተችው። የሞተ ግን ሙታ የሬሳዋ የሚያሳይ ፎቶ የለም። ከዛ የተቀበረችበትን ወረቀት ምናምን ጽፎ ሰጠኝ ማለት ነው። የተቀበረችበት የሚሉ ብሎ ፖሊሶቹ ሰጡኝ። ሌላ ወረቀትም ሰጥተውታል። ግን ያን ሌላ ወረቀት ያኛው ልጅ ነው ወደ ኤምባሲ አስገባለሁ ብሎ ይዞ የሄደ ማለት ነው። አስገባለሁ እያለ ይዞ ሲሄድ ነግሮኛል። እና በቃ እንደዚህ ነው። ፖሊስ ጣቢያ አብራችሁ ለቤተሰብ ያንን ወረቀት እኮ ማድረስ አንቺ አለብሽ። እንዴት ለማንም ዝም ብለሽ ተሰጫሽ? ወረቀቱን እኮ እንፈልጓለን። ያሁን እነዚህን ወረቀቶች እንዳለ አዎ እንትን ሁለት ነው ምናምን። አንደኛው ለእኔ ሰጠኝ የተቀበረችበትን፣ ይሄ ለአንቺ ይሁን ይሄ ደግሞ ወደዛ ይገባል ብሎ ለእኔም ሰጥቶኛል ወረቀት። እጅሽ ላይ አለ? አዎ የተቀበረችበትና ወረቀት ይዤ መጥቻለሁ። ፖሊሶቹ የሰጡኝ ማለት ነው። በጣም ጥሩ። ምክንያቱም እንደዚህ ማድረግ እንግዲህ እቃዋን የውስጥ እቃዋን ሊወስዱ ፈልገው ሬሳዋን እንደፈለጉ ኩላሊቷን ምኗን አውጥተው ባዶ ቀፎ ቀብረው ሊሆን ይችላል። ግን አይቻልም። በሳውዲ ሕግ
6 ወር ነው አንድ አስክሬን የሚቀመጠው። 6 ወር ተቀምጦ ፈላጊ ካልመጣ ከ6 ወር 1 ቀን ካለፈው የሳውዲ መንግስት ይቀብራል፣ በለድያ ይቀብረዋል። ከዛም በኋላ በህግ መጠየቅ አይቻልም። ለምን? ህጉ ላይ ተቀምጧል። ህጉ ላይ አንድ ሰው ሳውዲ ላይ ከሞተ አስክሬኑ 6 ወር ተቀምጦ ማንም ፈላጊ ጠያቂ ካልመጣ የሳውዲ መንግስት የመቅበር መብት አለው። የልጄን ሬሳ ስጡኝ ብሎ ደግሞ የመጠየቅ መብት ቤተሰብ የለውም። ለምን? ህጉ ላይ ስለተቀመጠ። ገባሽ? ስለዚህ በ14 ቀን ትኩስ ሬሳ አይቀበርም። አሁን እኔ እኔም ግራ የገባኝ ይች ብቻ ናት ጥያቄ የሆነችብኝ። እንዴት በዚህ ፍጥነት ቀበሯት? እንዴት ደግሞ ሲቀብሯት ለምን ፎቶ እንኳን ሰው መጥቶ ቤተሰቦቿ ቢፈልጉ ይች ናት ማንነቷ ይሄ ነው ብለው ለማሳየት ለምን ፎቶ አላነሷትም? የኔ ጥያቄ ማለት ደግሞ ስጠይቅ እዚህ ብዙ ሰው ስጠይቅ ፎቶ ይነሳል ነው ያሉኝ። የትም ሀገር አስክሬን ፎቶ ይነሳል። ታዲያ አንድ ሰው ለመሞቱ ምንድነው ማረጋገጫው? አስክሬኑ እግሩ ላይ ስሙ ተለጥፎ በነጭ ወረቀት እግሩ ላይ የእግሩ አውራጣት ላይ ነው እንደ ታግ፣ ልክ ቃስካን እንደሚደረግበት ታግ እግሩ ላይ ስሙ ይጠቀሳል። ስሙ ላይ ወደ ይጻፍበታል። ተጽፎበት ነው አብሮ ፎቶ የሚነሳ። አዎ። እና ከዛ በኋላ ነው ለሰው ግራ ገብቶኝ ስጠያይቅ አይ ይሄን ነገር ቤተሰቦቿ ያስጽፉና በደንብ ይጠይቁ ብለው ብዙ ሰው እቃዋ የት ነው ሜሲ ፖሊስ ጣቢያ ነው ያልሽው? እቃዋ የት ነው? ሆስፒታል ነው ሽሜሲ ሆስፒታል ወይስ ፖሊስ ጣቢያ? እቃዋ ፖርሷ ያለው ሽሜሲ ነው ማለት ሰው ነበር። አዎ ሽሜሲ ይሄ ሆስፒታሉ ነው ሽሜሲ ማለት። ፖሊስ ጣቢያ ሳይሆን ፖሊሶችንም ጠየኳቸው። እነሱ ታዲያ ለምን አልሰጡሽም? እቃዋን ለማን ነው የምንሰጠው አሉ። እኔ ጠየኳቸው ሄድኩና ማለት ነው። ሻንጣዋና ከሻንጣዋ ውስጥ ስልክ አለ፣ ብር ደግሞ እኔ የማውቀው ያቺ ጓደኛዋ ያስገባችው ራሱ 700 ብር አለ። ሌላ እንግዲህ ውስጥ ይኖሩ አይኖሩ አናውቅም። ያኔ ያቺ ልጅቱ እኔ ፖርሷን ውስጡን አላየውም፣ ግን እኔ የኦክስጅን 300 ብር ገዝቼ 700 ብር ደግሞ መልሱን አስገብቼላታለሁ ስልኳም አለ ብላ ነገረችኝ። ደግሞ በጣም ግራ የሚያጋባው ምን እንደው ታውቂያለሽ ሀኒ የዛኔ ኖቬምበር 10 ስትሞት ስልኳ ይጠራ ነበር። በጣም በተደጋጋሚ ያቺ ልጅ ትደውላት ነበር፣ ወደ ሆስፒታል አስገብታት የሄደችው ልጅ ማለት ነው ጓደኛዋ። እና ስልኳ ይጠራል ግን አይነሳም። ስልኳ የዘጋው ከ2 ቀን በኋላ ነው አለችኝ። እሱ ቻርጅ ዘግቶ ይሆናል። ስልኳ የት ነው አሁን? የለም አናቅም አሉኝ። ስልኳ የት እንደሄደ መታወቅ አለበት። እንደገና ደግሞ ቦርሳዋን ለምን አልሰጡሽም ነበር የኔ ጥያቄ። አዎ ቦርሳዋንማ ሄጄ ስጠይቅ ስልኳ ላይ ፎከስ ስላረኩኝ ስልኳና ብሯን ምናምን ስለው ገባና ዶክተሩ ማለት ነው አይ ስልክም የምትዩ ብርም የምትዩ የለም ፖርሳዋና ባዶ ፖርሳና ኦክስጅን ያለ ብሎ ተመልሶ መጣ ማለት ነው። ፖርሳውን ይዞልኝ ሳይመጣ እሱንም ቢሆን ስጠኝ ለምን አላልሽም? ረሳሽው? ምንም የሆነ ሰውየው በጣም እያካለበኝ ነበር። ሌላ ስራ ላይ ሊሄድ እንሂድ ከዛ በር ላይ ግን ፖርሷን ለምን አንቀበለው ምናምን ስለው ባዶ አይደል እንዴ ምን ያደርግልሻል? ስልኩም ብሩም ከሌለ ምን ያደርግልሻል አለኝ። ውስጡ ስንት ነገር ይኖራል። የሴፓሲ ወረቀቷ ውስጡ ይኖራል። ለምሳሌ ወደ ሀገር ቤት ልትሄድ ነጭ ወረቀት ጨርሳ ነበር። አልጨረሰችም። ምንም አልጀመረችም። ያ ወረቀት ቢኖራትምትለው ከስርሽ ያለችው ሰሚራ ታዲያ እኔ እኮ እሱ ወረቀት አለ ብላ እርግጠኛ ሆና ስላወራች ነው በሱ ወረቀት ኤምባሲ ጠይቅላታለሁ ያልኩትኝ። ሰሚራ ነጭ ወረቀት ጨርሳለች አላልሽም? አዎ ጓደኛዋ ዱባይ ላለችው ወረቀቴን ጨርሻለሁኝ በ27 ወደ ሀገሬ ይገባለሁ ነው ያለች። ስለዚህ ሆስፒታል የወሰደቻት ልጅ ትምጣ። የማርያም እሷን ላስገባልሽ እሷ ትምጣ። እኔ ስለዚህ አላውቅም። በነገርሽ ላይ ወረቀት ጀምሬያለሁ። ያ ወረቀት ቢኖራትማ ማንነቷ ኤምባሲዋ እንኳን ይታወቅ ነበር አይደል እንዴ? ይቺ ልጅ እኮ ዜግነቷ እንኳን አይታወቅም ተብሎ እኮ ነው እዛ ውስጥ የገባችው። ዜግነቷ ኢብን አይታወቅም፣ ስሙ አይታወቅም፣ ማንነቷ አይታወቅም ነው ያሉት ዶክተሮቹም። ኤምባሲ ታዲያ ለአንቺ ማፋለጊያ ወረቀት ሲጽፍልሽ በምን ስም ጻፈልሽ? እኔ ነኝ ጓደኛዋ አይደለሁ። እኔ አውቃታለሁ። ሀናን አለባቸው ስሟን፣ እድሜዋን ከቤተሰብ ጠየኩ። እድሜዋን በትክክል ስለማላውቀው ስሟን ግን ሀናን አለባቸው ጓደኛዬ ናት። የ7 ዓመት እንዴት አላውቀውም ብዬ እሱን አስጽፌ ነው የገባሁት እንጂ ሀታ ፓስፖርት ካላት ወይ የሆነ ነገር ቢለው ጠየቁኝ ማለት ነው። ካለዛ ዝም ብለን አንጽፍልሽም አሉኝ ኤምባሲዎች። ከዛ በኋላ ለመንኳቸው። 3 የሶስት ሰው መታወቂያ ይዘሽ ነው ይሻሉኝ።
ወይ ፓስፖርቷ ወይ እሷን የሚገልጽ ነገር ከሌለ የሶስት ሰው የምስክር የኢቃማ ቁጥር ይዘሽ ነው ኢቃማ አለኝ። 3 ሰው ፈልጊና አለኝ። ከዛ በኋላ 3 ሰው ሳጣ የእኔንና የሌላ ሰው አርጌ የ2 ሰው አርጌ እባክህ ተባበረኝ፣ ምክንያቱም የለም ሌላ ማውቀው ሰው እዚህ ላይ ያልኩት፣ ተባበረኝ። በሁለቱ ጽፎ ያን ሰጠኝ ማለት ነው እንጂ እሱ ራሱ ጠይቆኝ ነበር ወይ የፓስፖርት ወይ የሆነ ነገር ብቻ ብሎ ጠየቀኝ ማለት ነው። ማለት አሻራ እኮ ይነሳል እኮ እጇ አሻራ ሲነሳ ሳውዲ በባህር ካልገባች በፕሌን በባህር አልገባችም። በባህር በጠለብ የገባችው በጠለብ ከገባች እኮ እጇ አሻራ ሲነሳ ከሞቱ በኋላ ይሰራል እንዴ አሻራ? ኦፍኮርስ እንዴት አይሰራም? ቶሎ ትኩስ እያለ ሪሰው ሳይበርድ አሻራ ይነሳል እኮ እና ታዲያ ለምን ማንነቷን አናቅም ምናምን ብለው እኮ ነው አሻራ ሲነሳ በፕሌን ከገባች